ፈጣሪ ያገናኘውን ማንም አይለየውም። ስለዚህ እናንተ ሁሉንም ነገር ተረጋግታችሁ ማሰብ ነው ያለባችሁ ብዬ አስባለሁ። ሀይሚና ብሩኬ መቼም አይለያዩም። እውነት ለመናገር ያው እሷም ልጅቷም ዝም ብላ ነው ያው መስራቱ ለእነሱም ጥሩ ነው፣ የስሩ ችግር የለውም። ግን ምንም የተፈጠረ ነገር ይኖራል ብዬ አላስብም፣ እንዴኔ ማለት ነው። እና ብሩኬም ያላረከው ነገር ስለሆነ እንደዚህ ሆነ የለብህም ብዬ አላስብም። ገባ? ስለዚህ እናንተን ፈጣሪ ነው ያገናኛችሁ። ስለዚህ መጨረሻችሁንም ደግሞ ፈጣሪ ነው የሚያውቀው። ስለዚህ መረጋጋት ነው ያለባችሁ እላለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን ዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ፣ አብራችሁ ላላችሁ አመሰግናለሁ። ሰላምና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብያለሁ። ይህን ቪዲዮ ላይክ ሼር እያደረጋችሁ እንግዲህ አድርሱልኝ ማለት ነው። እና እንግዲህ ዛሬ እንደገና ምርመራ መደረግ አለበት። ከዚህ ነገር ብትወጡ ግን በጣም ደስ ይላል። የምር ብዬ ነው። ሲጀመር እኮ ትናንት ነው ወደ የታችሁ ከሆነ ልጅ አይደለም የያዘችው። ሲጀመር እዩ የምትባለው ጨርቅ የጠቀጠቀች ነው የምትመስለው እንጂ ልጅ አይደለም። እውነት ለመናገር ጨርቅ የጠቀጠቀች ነው የሚመስለው እውነት ስነግራችሁና ያው ስራ ቢሆን ይደብራል ትንሽ ብትው። እናንተ ሀይሚና ብሩኬስ ፍቅር ሆናችሁ ስትመጡ ማንም የሚወዳችሁ ሰዎች ስለሆናችሁ እንደዛ ብታረጉ አሪፍ ነው በይነኝ። እንደኔ ከዚህ ነገር ብትወጡ በጣም የተመረጠ ነው። ህዝቡ ብዙ ተመልካችም ብዙም ደስ አይልም ይሄንን እና ከዛ ወጣችሁ ወደ አዲስ አበባ ተመልሳችሁ ፏ ብትሉ ጥሩ ነው በይነኝ ማለት ነው። እናንተስ ምን ትላላችሁ? ውድ አድማጭ ተመልካቾቼ እኔ ሀሳብ ይሄ ነው። የእናንተስ ምንድን ነው? ሀሳብ ስጡበት። መልካም ምሽት። ባይ ባይ። ደህና ሁኑልኝ።